Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። ይህ የምንጾምበት ሳምንት ምኩራብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትና አስደናቂ የሆነ ነገር የሰራበት ነው። ዮሐንስ በጣም በጥልቀት ነው ያስቀመጠልን። ጅራፍ አበጅቶ ነው የሚለን። ሁሉንም በጎች፣ በሬዎች ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ አላቸው። አዎ ቀሲስ መላኩ እንዳሉት የሶስተኛው ሰንበት በአብይ ጾም ምኩራብ ይባላል። መድኃኒታችን በምኩራብ አይሁድ ተገኝቶ ለታሰሩት ነጻነት፣ ለሞቱት ሕይወትን፣ ለድሆች ወንጌልን፣ ለተጠቁት ነጻነትን፣ በፍርድ ላሉት ሁሉ ዓመተ ምሕረትን ስለማስተማሩ ይነገራል፣ ይሰበካል፣ ይዘመራልን። ስያሜው የቅዱስ ያሬድ ነው። መድኃኒታችን በምኩራብ የሰራቸውን ነገሮች እያስታወሰ ስለዘመረ ዕለቱ ምኩራብ ተባለ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። እንዲህ ያለች ጽጌ ከወዴት በቀለች? እንዲያው መልአክ ኑራ ከላዩ ወረደች። አላመለ ተፈጥሮ ሰውን አስጨነቀች። እንኳን ወንዱንና ሴቱን አዘነጋች። ይህ ሁሉ ሆኖ መኩራት አላሰበች። ሳዱላዋን ትታ ጠጉሯን ተሸለተች። ጠልሰሟን አውልቃ አጎዛ ደረበች። ስጋጇን ንቃ አቃቅማ ረገፍ። ከዙፋኗ ወርዳ ተኮረብታ ወጣች። እንኳን ለመዋረድ ለሞት ያልተገባች ዓለም ሲሰግድላት በድንቅ ተከሰሰች። በመቀኛ ተንኮል ተልፍኝ ተሰደደች። እሷ ጦር አትፈራም ከሰልፍ ትገባለች። ይሄው ጀግና ቀድማ ንጉሱን ማረከች። እንዲሁ ለወደዳት ባሏን ታኮራለች። ጦቢያን ዙራ ዙራ ዘውድ አትርፋ ገባች። ይሄ በቅብብል የሰማችሁት ግጥም በኢትዮጵያ ዘመናዊ አብይ ልብ ወለድ የመጀመሪያው የተሰኘውና በአፈወርቅ ገብረ ኢየሱስ ጦቢያ በሚል ርዕስ ከተጻፈው በስተመጨረሻ ንጉሱ ጦቢያን ሲያገባ ከገጠመው የተወሰደ ነው። ጦቢያ ማለት ይችን የኛዋን እናት ሀገራችንን ዘወትር ስሟን አንስተን የማንጠግባትን ኢትዮጵያ ማለት ይሆን በተምሳሌው? የዲያስፖራ ሳምንታዊ መርሃ ግብራችንን ስናጠናክር የደረስንበትን ዕለትና ወቅቱንም እናጤናለን። በዚህ የተነሳ ቀኑን ስንቆጥር የመጋቢት ወር መባት ስንመለከት ማርች 8 ቀን የሴቶች ቀን ከመባሉ ጋር ወሩን የሴቶች ተሳትፎን ማህበራዊ ሚናንን በተመለከተ የሚያጤንበት እንደሆነ ከፊታችን ድቅናለ። በርግጥም አሁን ስለ ሴቶች ያልተነገረ፣ ስለ ሴቶች ያልተዘመረ ስለማን ይዘመራል? ስለማንስ ይነገራል? አልን። እንኳን አደረሳችሁ ውድ ወገኖቻችን። ሳምንታዊ ሰላምታችን ከዚህ ከዋሽንግተን ዲሲ ከሰሜን አሜሪካ ይድረስልን። አብረን
ለአንድ ሰዓት ቆይታ ልናደርግ ሰንቀን መተናል። አብሮን ይቆዩ ዘንድ ብለን እናንተ አድማጮቻችን ተማምነን ነው። ቆይታችሁ ያማረ እንደሆነ ባለሙሉ ተስፋ ነን። ኢሳያስ ልሳኑና እኔም ቅድስት አቤነዘር እጅ ነሳን ለሰላምታ። ምነው ወዳጄ ምነው ክብርት መስገን እኛ ጌታ ከጧት አንስተን እስከ ማታ በመግቢያችን እንዳልነው ወቅቱን ተንተርሰን ለወቅቱ የሚመጥን አቅራቦትን ሰንቀን መተናል። የሴቶች ጉዳይን የተመለከተ ይዘን የአሜሪካ ወቅታዊ ውጥንቅጥንም እንዲሁ አስከትለ የጉዞ ወግ ቅኝታችንን በታሪካዊ የኢትዮጵያ ከፍታ ከፍ ብለን በተዋዛ አቅራቦቶቻችን እናስተናግዳቸዋለን እና የመጀመሪያ ይሁን። ለዘመናት የኢትዮጵያ ታሪክ በህዝቦቿ ደም ላብና ጽናት ተጽፏል። የጦረኞች የነገስታትና የአብዮቶች ታሪክ አሳልፈናል። ዛሬ ግን ትኩረታችን ወደ ሴቶች፣ ወደ ንግስቶች፣ እቴጌዎች የሀገራችን ታሪክ ወደ ቀረጹት በዝምታ ቢገኙም ነጎድጓዳማ ኃይል በሆኑት ዙሪያ ነው። ሴት ስንል ስለ እናት፣ ስለ እህት፣ ስለ ልጅ፣ ስለ ሚስት ነው የምናስብ። የቤት ምሰሶ የሀገር መሰረት ስለሆነችው ሴት ማርች 8 ደግሞ ወሩም ስለ ሴቶች ተሳትፎ ይህ መጋቢት የሚዘከርበት ነውና በዚያ ዙሪያ እንዲህ ልንል አሰብን። የታሪክ መጽሐፍቶቻችን ይበሉትም አይበሉትም ብዙ ጊዜ ታላላቅ ሰዎች ብርሃናቸውን አበሩ ሲባል እውነት ግን የኢትዮጵያ ጥንካሬ ሁልጊዜ በኃያላን ሴቶች ትከሻ ላይ የኖርና ያለ ነው። ጉዟችን ከሺህ ዓመታት በፊት የጀመረው በንግስት ማክዳ የምትታወቀው የሳባ ንግስት በመባል የምትጠራዋ ልንጀምር እንችላለን። በኢትዮጵያ መንበረ መንግስት ላይ ወደር የማይገኝለት ጥበብንና ተጽዕኖን ፈጣሪ የነበረችው ንግስት ማክዳ እውነተኛ ትሩፋቷ ግን አገዛዟ ብቻ ሳይሆን ዲፕሎማሲያዊ ነበር። ንግስት ማክዳ የእስራኤል ንጉስ ሰለሞንን የመጎብኘት ታሪክ በዓለም ዙሪያ ይታወቃል። እንግዳ ሆና አልሄደችም። እኩል ለዋላዊ ገዥና አሳቢ ሆና ደረሰች። የሰለሞንንም ጥበብ ፈተሸች፣ ዕውቀትንም ተለዋወጠችና ግንኙነት መሰረተች። በመጨረሻም በኢትዮጵያ የሰለሞናዊ ስርወ መንግስት መፈጠር ያመጣል። ማክዳ እውነተኛ ኃይል በወታደራዊ ኃይል ላይ ብቻ ሳይሆን በእውቀት በህብረትና በጥበብ የመምራት ችሎታ እንዳላት የተረዳች ንግስት ነበረች። እና ዛሬ የሚያስፈልገን ትምህርትስ ይህ አይደለምን? በቢዝነስና በፖለቲካ ሆነ በዕለት ተዕለት ኑሮ ኢትዮጵያውያን ሴቶች በተለይ በዲያስፖራ ያሉ የእውቀት የድርድርና በራስ የመተማመን ኃይል ሊገነዘቡ እንደሚገባ በድርጊቱ ገልጻለች፣ በታሪኳም አውስታለች። እነዚህ ሴቶች የጸጋ ምስሎች ብቻ አልነበሩም። ተዋጊዎች፣ ዲፕሎማቶች፣ እንደዚሁም ደግሞ ስትራቴጂስትና ሀገር ገንቢዎችም ጭምር ነበሩ። ታንጋፋው የሳባ ገዢ ከንግስት ማክዳ ጀምሮ የኢትዮጵያ የአድዋ ድል ዋና ባለቤት እቴጌ ጣይቱ ቡጥሉን ይዞ እና በዘመናዊቷ ኢትዮጵያ የመጀመሪያዋ ሴት ርዕሰ መስተዳድር እቴጌ ዘውዲቱን ጨምሮ እስካለንበት ድረስ ይደርሳል ስንል የዚህ የሸገር 102.1 መስራች ጋዜጠኛዋ ወይዘሮ መዓዛ ብሩንም ያካትታል። እናም የኢትዮጵያ ሴቶች የድፍረት የማስተዋልንና የጥበብን ትሩፋት ለህብረተሰብ ሰጥተዋል።
ከዚያ ታሪክ ምኩራብ አልፈን ከወዲሁ እየተጓዝን ስንመጣ ደግሞ እቴጌ ጣይቱ ብጡል ጣሊያንን ያሸነፈችው ተዋጊ ንግስትንም እናገኛለን። እቴጌ ጣይቱ ስትራቴጂስት፣ ተዋጊ፣ መሪና የኢትዮጵያ ሴቶች የጥንካሬ ምልክት። አሁን ወደ 19ኛው መቶ ክፍለ ዘመን ፈጠን ብሎ እና እቴጌ ጣይቱ ብጡል የተባሉትን ባለቤታቸው ዳግማዊ አጼ ምኒልክ ብቻ ሳይሆኑ ውሳኔያቸውን ቀርጸው በፖሊሲ ላይ ተጽዕኖ ያሳደሩና ጦርነትን የመሩ ጀግና ሴትን እናገኛለን። እቴጌ ጣይቱ ኢትዮጵያን በመቅረጽ ያላቸው ሚናና በኢትዮጵያና ከዚያም በላይ ለሴቶች ያተረፉት ዘላቂ ትሩፋት ወደር የለሽ ነው። እቴጌ ጣይቱ በዚያ ዘመን ከነበሩት የፖለቲካ አስተያይ መሪዎች አንዷ ነበሩ። በቤተ መንግስት ህይወት ውስጥ እንደነበሩ ከሌሎች ንግስቶች በላቀ በመንግስት ጉዳዮች ንቁ ተሳትፎም እንደነበራቸው የሚታወቅ ነው። ለአጼ ምኒልክ በዲፕሎማሲው በወታደራዊ ስትራቴጂና በአስተዳደር ጉዳዮች ላይ ከእርሳቸው የበለጠ አማካሪ አልነበራቸውም። ከዙፋኑ በስተጀርባ ያለ ኃይል ሆኖም ይቆጠሩ ነበር። እቴጌ ጣይቱ በአድዋ የድል ታሪክ ውስጥ በ1896 አጼ ምኒልክ ሰራዊቱን ሲመሩ ጣይቱ አብረው በመሆን ከቶም ወታደራዊ ስልቶችን በማቀናጀትና በጦር ሜዳ ወታደሮችን በማበረታታት የእንስቶችን ተሳትፎ በማጉላት የተጫወቱት ሚና አስደማሚ ነው። የጣሊያን ጦር እየገሰገሰ ሲሄድ የውሃ አቅራቦቶች እንዲቋረጡ ሀሳብ የሰጡት እቴጌ ጣይቱ ነበሩ። ከጦር ሜዳው ባሻገር እቴጌ ጣይቱ ብጡል ባለራዕይ ነበሩ። የኢትዮጵያ ዘመናዊ መዲና አዲስ አበባን ከመጠሪያው እስከ ምስረታው ያስጓዙም ታላቅ ሴት ናቸው። ከትላንቱ እስከ ዛሬው ከተኬደበት ጉዞ ከተለፋው ልፋት አንጻር የሀገራችን የኢትዮጵያ ሴቶች ተሳትፎና ድርሻ ከየት ወዴት ተጉዟል የሚል ጥያቄ ልናነሳ ነው። በዚህ ረገድ ደግሞ እስቲ ውይይት እናድርግ። ለዚህ የሴቶችን ተሳትፎ ከወሩ መታሰቢያነት ጋር አያይዘን ልናወጋ ወደ ወይዘሮ መቅደስ ተገኘ ወርቅ ነው ስልክ የጠራ ነው። ወይዘሮ መቅደስ እዚህ ዩኤስ አሜሪካ የስደተኞች መልሶ ማቋቋም ስራን ከሚሰራው ኤሲዲሲ ጋራ ቀዳማይ የፕሮግራም ኦፊሰር ሆና የምታገለግል ናት። ለሁለት አስርታቱ ዓመታት በሰባዊ ማህበራዊ ትምህርታዊ አገልግሎቶችን እየሰጠች ያለችና አሁን በሊበርቲ ዩኒቨርሲቲም የዶክተርና ትምህርት ላይ የምትገኝ ናት። በሀገር ውስጥም በውጭም ከሴቶች ጋር በተያያዘው ማህበራዊ እንቅስቃሴ ዙሪያ ታዲያ ከትላንቱ የተሻለ ሁኔታ አሁን የለም እንዴ ብዬ ለመነሻ እንዲሆነኝ ጥያቄውን አቀረብኩት። እንግዲህ ያው ቀኑ የተወሰነበት የሴቶች ቀን ብዙ ታሪክ አለው። አንተ እንደምታውቀው እንግዲህ በዓለም አቀፍ ደረጃም በሀገራችንም ችግር ስላለ ነው መቼም ለአንድ ነገር ቀን ተወስኖለት እንዲታወስ የሚደረገው። ብዙ ጊዜ ከሰብአዊ መብት ጋር በተገናኘ የህፃናትን መብት እንደዚህ ሲባል ለአንድ ነገር የሆነ ችግር አለ ማለት ነው። ከዛ ጋር ተገናኝቶ ነው ያለውና በእኛ ሀገር ደረጃ በእውነት ለመናገር ከየት ጀምሮ ወዴት እንደማያይዘው አላቅም። ግን አሁን ያለበትን ሁኔታ ካልከኝ ሴቶች በእኛ ሀገር የተሻለ ሁኔታ ላይ ናቸው። በታሰበው መጠን እንደው በሚሞከረው መጠን ወይም መሆን ባለበት ኢትዮጵያውያን ሴቶች በሚገባቸው መጠን ነው ያሉት ብዬ እኔ እንዳው አላስብም። እናቶች፣ ሴቶች እና ህፃናት በጣም ተጠቂ የሆኑበት ከባድ ጊዜ ነው ብዬ ነው እኔ የማስበው። በሀገራችንን ሁኔታ ካሰብከው ማለት ነው። አው በተለይ የእርስ በርስ ጦርነቱ፣ የኢኮኖሚ ችግሩ ብዙ ነገር ከጫንቃቸው ላይ የሚያውሉት እንስቶች ናቸው፣ ሴቶች ናቸው። እውነት ነው። በእኛ ሀገር እንግዲህ አይተህ ከሆነ አብዛኛው ያው የገቢ ምንጭ ለቤተሰብ የሚያስገባው ብዙ ጊዜ ወንዶች ናቸው። እንግዲህ አሁን የተማሩ ሴቶች የተወሰነ የንግድ ስራ የሚሰሩ ጥቂት እጃቸው ላይ ገቢ ያላቸው ምን ያህል ፐርሰንቱ ነው ብታስበው? የተሻለሻሉ ነገሮች ቢኖሩም ጥቂት ነው በአብዛኛው። ስለዚህ ብዙ አብዛኛዋ ሴት
ባል ወይም አባት ሰርቶ የሚያመጣውን ጠብቃ ነው የምትኖረውና የኑሮ ችግር የኢኮኖሚ ችግር ሲኖር ጦርነት ሲኖር እና ሁሉ ነገር በጣም አስቸጋሪ በሆነበት ሀገር ውስጥ ስደት ሲኖር በጣም ከፍተኛ ግንባር ቀደም ተጠቂ የሚሆኑት ሴቶች ናቸው። የሴቶች ትግል በሚል ከማንነት ጋራ ከጾታ ጋራ ተያይዞ ወይም ተመርኩዞ የሚደረጉ ጥረቶች መዳረሻቸው ብዙም ፋይዳ ወይም ፍሬያማ አይሆንም የሚሉ ክፍሎች አሉ። በዚህ ረገድ የሚደረገውንም ትግል ቢቆምም ይሻላል የሚሉም ጭምር ልዩነትን ያሰፋል እንጂ ውጤት እጅግም ነው የሚሉ ማለቴ ነው። ወይዘሮ መቅደስ ይህንኑ አነሳውባት። እኔ ያ ትክክል ነው ብዬ አላስብም። እንደዛ የሚያስበው ጎራ ደግሞ የራሱ የሆነ ስጋት አለው። ያ ስጋት ከምን ይመነጫል የሚሉትን ነገሮች ነቅሶ አውጥቶ እነዛ ስጋቶች ላይ ለምሳሌ ምን አይነት ነገር አለ የሴቶች ነገር በጣም ግልጽ በሆነ መልኩ ተመጣጣኝ ያልሆነ ነገር አለ በሀገራችን። በቃ መካደም አንችለው። አንድ ሀገር በእኛ ሀገር ደረጃ ወደ ኋላ እንደዚህ ለዘመናት ሊቀር የቻለበት ትልቁ ምክንያት ሴቶቻችን ከማንኛውም ሀገራችን ላይ ከሚወሰኑ ከማንኛውም ውሳኔዎች ላይ ምንም አይነት በአካል ሊኖሩ ይችላሉ፣ ግን ትልልቅ ውሳኔዎችን የሚወስኑት ሴቶች ስላልሆኑ ነው ብዬ ነው የማስበው። ወይም ደግሞ በእኩል ተመጣጣኝ የሆነ ኖሯቸው ተሰሚነት ኖሯቸው ሴቶች በነበረበት ዘመን ላይ የእቴጌ ጣይቱን ዘመን ብናስብ የበለጠ የተሻለ ተደማጭነት ሴቶቹ ነበራቸው ብዬ ነው የማስበው። ኢትዮጵያ በንግስተ ሳባ ጊዜ ሀያልና ገናና የነበረችባቸው ዘመናት ጊዜ ሴቶች የተሻለ ተሰሚነት ነበራቸው፣ የመሪነት ጭምር ሌቭል ላይ የነበሩበት ጊዜ ነበረ ብዬ ነው የማስበውና መነሳቱ ችግር ነው ብለው የሚያስቡ እንደውም ያልተነሳና ምንም ያልተሰራበት በጣም ከባድ ነገሩን ስለማያዩ ነው ባህል እያበላሸ ይሄዳል የሚለውን ኮንሰርን እኔ አለኝ። ምክንያቱም በተለየ መልኩ ይሄ ደግሞ የሴቶችን ጉዳይ በመናቀነቀንበት ጊዜ መስመሩን እየሳተ የመጣ ነገርም አለ። ስለዚህ ያ ደግሞ ልክ ምንድነው የኛ ሀገር እንግዲህ ችግር የሚሆነው አንድ ነገር ስንወስድ ከውጪ እንደው አብዝተን የምንወስደው ያልተገባውን ነገር ነው። አለመታደል ሆኖ ለምሳሌ ሴቶች በሀገር ጉዳይ ለምሳሌ ጋዜጠኛ ሆነው ሲታገሉ ቢታሰሩ በሴቶች ጉዳይ እጅግ በጣም አቀንቃኝ ነኝ ተብሎ የሚታሰበው ቡድን ምንም አይነት ነገር መንግስትን ወይም ደግሞ ፍትህን ለማስፈን የሚያደርገው ነገር ብዛም ነው። ለምሳሌ በሀገር ጉዳይ ዋጋ የምትከፍል ሴት ብትኖር ጠንካራ ሴት ብዙ ጊዜ እነዚህ ተቋማት አይፈረድም። ለምን የተመቻቸ ነገርም ስለሌለ ሴቶች ኦልሬዲ ያንን ትግል የሚያደርጉት በጣም ባልተመቻቸ ሁኔታ ውስጥ ስለሆነ ትንሽ የፈራ ነገር ነው ብለህ የምታስበው። ደግሞ ሌላው ነገር ላይ ደግሞ ጽንፍ ረግጦ ከባህል የመውጣት ነገሩ ደግሞ አለ እና ከወንዶች ጋር ስለ ሴቶች በሚነገርበት ጊዜ እኩል ነኝ እኩል አይደለሁም የሚል አይነት ዲቤትም ሰሞኑን አይቻለሁ። ሊንክድኢን ላይ የተጻፉ አንዳንድ ሴቶች አሉ እኩል አይደለሁም። እንግዲህ ያንን ለማቀዝቀዝ ሲባል ነው እኩል አይደለሁም የሚለው ደግሞ የመጣው። እኔ ሲጀመር እኩል ነኝ እኩል አይደለሁም ብሎ ለምሳሌ ሴቶች በሙሉ እኩል አይደሉም እርስ በርሳቸው፣ ወንዶችም እንደዛው። እኔ የምበልጣቸው ወንዶች አሉ ከኔ ጋር እኩል ያልሆኑ ብዬ ነው የማስበው። የሚበልጡኝ ሴቶች አሉ ብዬ ነው የማስበው። ሲጀመር ስለ እኩልነት አይደለም እና የተለየ ግፍና ጫና ሴት አይድረስባት ስትል ሁሉ ሴት እኩል ነው ሁሉም ወንድ እኩል ነው ማለት አይደለም። እንደዛ ሲጀመር ለምን መወዳደር እንዳስፈለገ አላውቅም። እኔ የማስበው እያንዳንዱ ሰው ልዩ ነው ብዬ ነው የማስበው። የራሱ ልዩ ነገር አለው፣ ቦታ አለው፣ ከማንም ጋር አይወዳደርም።
በቃ የተለየ ለምሳሌ አሻራ ስትሰጥ የማንም ሰው አሻራ አይመሳሰልም። በቃ እኩል እንዳልሆነን በዛ ነው የሚታወቀው። ሁሉ ሰው እኩል የሚባል ነገር የለም፣ መወዳደርም የለበትም ብዬ ነው የማስበው ሲጀመር ማለት ነው። ግን ሴቶች ላይ የተለየ ጫና አለ ከማህበራዊ አስተሳሰብ የተነሳ እንግዲህ የረጅም ጊዜ ታሪክ የተነሳ ከፓወር ኮንትሮል ጋር የተነሳ ተያይዞ የመጣ ነገር አለ። ዝም ብለህ በእኛ ትውልድ ብታስበው የሆነ ፈጥኖ ደህና ነገር ላይ ደርሷል በቃ ይቅር እንኳን ሊባል ቀርቶ እኔ በኔ እድሜ ከሃይ ስኩል አዲስ አበባ ዩኒቨርሲቲ ስንገባ አንድ ሴት እኔ ብቻ ነበርኩኝ እና ከእኔ ቤት ውስጥ እንግዲህ ብዙ ሩቅ አይባልም ወደ 250 ኪሎ ሜትር ከአዲስ አበባ ነው ያደግኩት። ምንድነው የሚያሳይህ ያ ቁጥር የሚያሳየው ነገር አለ ብዬ ነው የማስበው። ስለዚህ ገና ነው፣ በጣም ገና ነው። የአንድ ሀገር እድገት አይተህ ነው ከዛ በኋላ ሴቶች ኦኬ በዛ መጠን ነው የሚሄደው እንጂ ለብቻው ተጎትቶ የተሻለ ነገር ሊሆን የሚችል ነገር አይኖርም። የሴቶችም የህፃናትም ደህንነት ብትል የምንም ብትል ከዛ ጋር ነው የሚሄደው። አንድ ሀገር ያለበት ሌቭል፣ ያለበት የኢኮኖሚ ሌቭል፣ ያለበት የሰላም ሁኔታ ሁሉ ነገር የተያያዘ ነው እንጂ የሴቶች ነገር ገና በጣም ሩቅ ነው ብዬ ነው በኢትዮጵያ ሌቭል ማስበው። ኢትዮጵያን የምታክል የሺህ ዘመናት ታሪክ አላት የምትባል ሀገር ነች። በቅርብ ጊዜ የተመሰረቱ ሀገራት በጣም የተሻለ ፍጥነት ላይ ደርሰዋል እና ሩቅ ነን ያለነው። ሴቶችን አሳንሶ የመመልከት ዝንባሌና ሁኔታ ከህብረተሰብ እድገት ጋር በእጅጉ የተያያዘ መሆኑን መገመት ይቻላል። ሂደቱን የማፋጠን ወደሚፈልገው ግብም ለማሸጋገር ግን ከወዲሁ የአስተሳሰብ ለውጥ ማምጣትን ይጠይቃል። በየግል በትናንሽ በሚመስሉ ዙሪያ ያሉትንም ልዩነቶችን መረዳትና ማሻሻልንም ጭምር ማለቴ ነው። ይህን እያለ ወይዘሮ መቅደስ ምሳሌዎችን አንስታ አንድ የሚቸግረኝ ነገር አለ ብላ ጀመረች። አንድ ነው የሚቸግረኝ ልንገርህ። በኔ ሌቭል አንድ የተማረች በጣም የሚቸግረኝ ለምሳሌ እኔ ማታ ምሽት ውጪ አላመሽም። ለምሳሌ የአብዛኛው ሴት ልምድ አይደል ውጪ ላይ ወጥቼ እንደዚህ ከጓደኞቼ ጋር ሻይ ቡና እንደዛ ማለት ልምድ የለኝ። የአብዛኛው ሴት እንትኗ ኤንቫይሮንመንቷ ያ አይደለም። ለምሳሌ ያ ከምን ሊሚት ያደርግሃል? ለምሳሌ ስራ ፕሮፌሽናል ኔትወርኪንግ ኢቨንቶች ይባላል እዚህ ሀገር። አሁን ፕሮፌሽናል ኔትወርኪንግ ኢቨንት ምናምን ሄጄ አላውቅም። ለምን በማታ እንዲወጡ ከሰዎች ጋር ሻይ ቡና ብሎ እንደ የማታው ምሽቱ ሴት ልጅ ይቀበላል ወይ? አንድን ለምሳሌ ፕሮፌሽናል የሆነች ለፕሮፌሽናል ኔትወርኪንግ ብትወጣ ሻይ ቡና ብላ ከሰዎች ጋር ኔትወርክ አድርጋ ቢዝነስ አድርጋ ስለ ስራ ተነጋግራ እንዴት ነው የሚያያት ሰፈሩ መንደሩ? አሃ እቺ ሴትዮ ምን ጀመረች ነው እንጂ እኮ ፕሮፌሽናል ኔትወርክ አድርጋ መጣች አይልም። ወንዶች ግን እለት ላይክ ለደሱ በጣም ብርቅ ያልሆነው ነገር ለሴት ልጅ እስኪል ብርቅ ነው። ላይክ እንዴ አሁን ደግሞ እዚህ ሞልተው አይደል እንዴ ካፌ እየተጋፉ ሊባል ይችላል። በምን ፐርሰንት ነው? እንደዛ አይደለም። ለምሳሌ ወይ በአብዛኛው ትዳር ያልመሰረቱ ሴቶች ሊሆኑ ይችላሉ። እንደው ትንሽ እንኳን ፍሪደም ለብቻ ሻይ ወጣ ገባ። ከዛ በኋላ አንድ ሴት የተማረች ብትሆን ምን ብትሆን ነፃነቷ እንደዛ አይነት የለም። እና ከብዙ ነገር ከንግድ ውይይቶች ወደ ኋላ ከትልልቅ የንግድ ውይይቶች ከትልልቅ ሪሌሽንሺፖች እንደዚህ የቢዝነስ ሪሌሽንሺፖች ዲሎች ወደ ኋላ ትቀራለች። ምንም ጥያቄ የለውም። የሴቶች ስነ ልቦናዊና ስነ ማህበራዊ ይዞታ በየሀገራት ውስጥ በአመርቂ ሁኔታ ተሳትፏቸው ከተገኘ ችግሮቻችንን በማቃለሉ ረገድ ከፍተኛ ትጋትና ስምረት ይታያል። ሰላማዊና ሰዋዊ የሆነ መፍትሄዎችን በማመንጨት ረገድ የሴቶች ሚና አስፈላጊነቱን አጽንኦት ሰጥተው የሚናገሩ አሉ። በእኛ ሀገር ሁኔታስ እንዴት ነው? እንደዚህ አሁን ያለንበት አይነት አዘቅት ውስጥ እንገባለን ብዬ አላስብም። አሜን
የተሻለ ነገር እየተሰራ ነው ብለው አርጊው የሚያደርጉ ሰዎች ሊኖሩ ይችላሉ። ግን በኢኮኖሚ በእውነት ለመናገር ከ5 ከ6 ዓመት በፊት አርገን የነበረውም ተስፋ ከዛ በፊትም ላይክ ያ ሰላም እንኳን አላገኘንም በሀገር ደረጃ። ዝም ብለ እዚህም ብንኖርኛ ያው ልባችን አያርፍም ሀገራችን ስለሆነ ማለት ነው። እና ሴቶች የእውነት ማለት ነው ዝም ብሎ በቁጥር እዛ ጋር ሆነው የተወሰኑ 2-3 ፍሬ ወንዶች በሚወስኑበትና እንትን በሚሉት ሀገር ውስጥ ውሳኔ አላቸው ብዬ እኔ አላምንም። ለዛ ነው ቢኖራቸው ቢሰጣቸው ያ የተሻለ ሀገር ይኖረናል ብዬ አስባለሁ። ሴት ስለሆንኩኝ ሳይሆን ለምሳሌ ሴቶች የመሯቸውን ተቋማት ኢትዮጵያ ውስጥ ማየት ይቻላል እንደ ምሳሌ አድርጎ። ለምሳሌ ያ ኤንቫይሮንመንት ስላላሰራቸው ብቻ ሳይሆን ትምህርት እንኳን ሳይማሩ እውነት ለመናገር ቀለም እንኳን ሳይቆጥሩ እነ የተከበሩ አበበች ጎበናን ማሰብ ይቻላል። እነቴጌ ጣይቱ ዘመናዊ ትምህርት አልተማሩም። ለነገሩ አልተማሩም አይባልም በእኛ ሀገር፣ ምክንያቱም የኛ ሀገር ትምህርት ያው እነሱ የነበራቸው ትምህርት ከዘመናዊ ትምህርት ያው በሰው ሀገር ቋንቋ ስለሆነ እንጂ ከዛ ያንሳል ማለት ፈልጌ አይደለም። እና ተቋማትን ጋዜጠኞች ሆነው ሲሰሩ ራሳቸው የመሯቸውን ተቋማት አይቶ መወሰን ይቻላል። ላይክ ሴቶች ስለሆኑ ብቻ ሳይሆን የእውነት ለመናገር የተሻለ ኃላፊነት ይሰማቸዋል፣ ለሀገር ያስባሉ። ኮራፕሽንን በተመለከተ ብዙ ኮራፕትድ ናቸው የሚልም እምነት የለኝም እኔ። ወይ በቃ ይሄ እንግዲህ ወይ በጥናት ሊረጋገጥ ይችላል፣ ግን የተሻለ ለትውልድ ያስባሉ። ምክንያቱም አብዛኛው ሸክምም እነሱ ላይ ስለሆነ ያንን የህዝቡን ሸክም ይሰማቸዋል ብዬ አስባለሁ። የተሻለ ይሰማቸዋል ብዬ አስባለሁ። እና እንደዚህ እንደው አንዳንዴ እንዲሁ ስንቀላለድ አንድ ጊዜ ትንሽ እረፍት ቢያደርጉ ወንዶቹ ልክ የኢትዮጵያ አየር መንገድ አሁን ሴቶች ብቻ የሚያበሩት ላይክ እንደዚህ ፕሮግራም ያደርጋል እና እስቲ ትንሽ ጊዜ አረፍ ቢሉ ወይም ደግሞ በውሳኔ ቢሰሙ ሴት የምትሰማበት ሀገር ራሱ ሰርተናል ብዬ እኔ አላስብም። እውነት ገና እዛ ሌቭል አይደለም። ከቤት ነው እንግዲህ የሚጀምረው። ሴት ልጃችን ለምሳሌ የሚደረገው ንግግር ላይ ኮንቨርሴሽን ላይ ትሳተፋለች ወይ? አሁን ከተሞች አካባቢ ዘመናዊነት እንደዚህ ሊሆን ይችላል። ለምሳሌ ሚስቶቻችን ይሳተፋሉ ወይ በሀገር ጉዳይ ኮንቨርሴሽን? ወይስ በቃ ራት ምናምን እያቀረቡ ወንዶች ጓደኞቻቸውን ይዘው ነው ዲቤት ራሱ የሚደረገው ቤት ውስጥ ራሱ? ከዛ ነው መጀመር ያለበት። ይሰማሉ ወይ የሴቶችን አስተያየት ምክር? የሚስቶቻቸውን ይሰማሉ ወይ? ባለስልጣኖቻችን ሚስቶቻቸውን ይዘው ራሱ በአደባባይ የሚታዩት በጣም ጥቂቶቹ ናቸው ሲጀመር ማለት ነው። ከዛ ይጀምራል። አደባባይ ላይ መገኘት አለባቸው አብረው። እነማን ናቸው? በቃ ሴት ልጆቻቸውን ያዳምጣሉ ወይ? በቃ ከዛ ይጀምራል። እና 1-2 ነገር አይደለም እንግዲህ ተያያዝ አይደለም የማህበረሰብ ነገር። በሰፈራቸው ያሉ ያሳደጓቸውን ሴቶች ይሰማሉ ወይ? እናቶቻቸውን ይሰማሉ ወይ ወንዶቻችን? አዎን፣ ይሄ ነው ጥያቄው። ከቶስ ግን እንደማመጣለን ወይ? ወይዘሮ መቅደስ አስራት ተገኘ ወርቅን ከልብ እናመሰግናለን። ስለ ሴቶች ጉዳይ ከተነሳ አይቀር እዚህ አጠገቤ ያለችውን ባልደረባዬን ቅድስትን ምን ትያለሽ ሳልል ማጠናቀቁን አልፈለኩምና ታዲያስ አልኳት። ለነገሩ ስለ ሴቶች ጉዳይ ከተነሳ ሰፋ እንደምታደርግ ንግግሯንም አውቃለሁ። ኢሱ እንግዲህ እቺን ሰዓት ከሰጠኝ በጣም ሰፋ አርጌ ላውራ ነው ማለት ነው። ምን መሰለህ የማርች 8 ወይም ደግሞ ኢንተርናሽናል ውመንስ ዴይን ስናስብ ጠንካራ ሴቶችን የሴቶችን ተሳትፎ የሴቶችን ያደረጉትን አስተዋጽኦ ጭምር ነው የምናስበው። እንግዲህ እኛ የመጣንበት ቤተሰብ አለ።
የኛ ወላጆች አሉ እናቶቻችንን ነው የምናስበው። እናቶቻችን ስንል እንግዲህ አንተን እናት አስባታለሁ ዳኒ ወይም ወይዘሮ አይናለም በጣም ጠንካራ ሴት ስለሆነችና በማህበረሰብ ውስጥ ያላት ተሳትፎ ነው አንተን የሚቀርጽ ሁላችንም የተቀረጽንበት እናቴንም ቢሆን ማለት ነው። ወይዘሮ አለም ኃይሌ በራሷ የነበራትን በህብረተሰብ ውስጥ የነበራትን ተሳትፎ እጅግ በጣም ጠንካራ ነበር እና የሰጡን ነገር አለ ማለት ነው። እንግዲህ ጽድቅ የሚጀምረው ከቤት ነው። ከቤታችን ነው መጀመር ያለብን አድናቆቱን። ስንወጣ ግን ደግሞ ሌላው እዚህ አሁን የቆምንበት አለ አይደለ? የቆምንበት ሚዲያ ሸገር 102.1 ነው። ይህንን ስናስብ ደግሞ ታላቋን ጋዜጠኛ ወይዘሮ መዓዛ ብሩን እናስባለን። ወይዘሮ መዓዛ ብሩ እንግዲህ ምልህ አድማጮቿ በሙሉ ያውቋታል፣ ሚዲያውን የሚከታተሉ በሙሉ ያውቋታል። እንደዚህ ጠንካራ ሴቶች የሰሩት ስራ ነው ዛሬ በህብረተሰብ አገልግሎትና በሀገር ወገንን በመቅረጽ እንደዚሁም ደግሞ ታሪካችንን ጥግ ጋር ለማድረስ ለሚቀጥለው ትውልድ ለመስጠት ያለው ይሄ ሚዲያ ያለው አስተዋጽኦም የሚታወቅ ነው። ከዛ ወጣ እንላለን። ዛሬ እኔ ማርች 8ን ለማን ነው የምትሰጪው ብትለኝ በጣም ደስ ብሎኝ የምናገርላት በዚህ በዋሽንግተን ዲሲ ለወይዘሮ የሺዳማ ነው የምሰጠው። እህቷ ስትናገር ሰምቻለሁ። በ1972 ነው ወደዚህ የመጣችው። በምትመጣበት ጊዜ ጊታርና መጽሐፍ ቅዱስ ይዛ ነበር የመጣችው ብላ ትናገራለች እህቷ። የሺዳማን የሰጠውበት ምክንያት ብዙ ጊዜ በዚህ በሀገረ አሜሪካ ትልልቅ ስራ የሰሩ ሰዎች በጣም በማህበረሰብ ውስጥ ለውጥ ያመጡ ከራሳቸው አልፈው ሌሎች የሰሩትን ነው ለማድነቅ ያለብን። ስለዚህ እቺ ሴት ያደረገችው እጅግ በጣም የሚገርም ነገር በጣም ብዙ ሙዚቀኛዎችን ወደዚህ ሀገር ያመጣች ናት። እዚህ ሀገር የራሳቸው ስራ እንዲኖራቸው ህይወታቸውን እንዲመሩ ቤተሰቦቻቸውን እንዲያስተዳድሩ ያደረገች ናት። ሙዚቃ ቲም ይዛ በየስቴቱ በመዞር ሙዚቃን ያስተዋወቀች ሴት ናት። ሌላው ሬስቶራንት ነው ቢዝነስ የከፈተችው። ከዛ ሬስቶራንት ቢዝነስ ደግሞ በከፈተችበት ጊዜ በጣም ብዙ ሰዎች ዌይትረስ ሆነው ሰርተዋል፣ ማኔጀር ሆነው ሰርተዋል። ከዛም በዚህ ኢንዱስትሪ ውስጥ ማለት ነው ብዙ ሰዎች አድገዋል። አሁን ድረስ ሆቴል ውስጥ ማስተዳደር ስራ የሚሰሩ ሰዎች አሉ። በጣም የራሳቸውን ቢዝነስ ከፍተው ትልቅ ቦታ የደረሱ ሰዎች አሉ። ወይዘሮ የሺዳማን ስታስብ በመንገድ ላይ የወደቁ የአእምሮ በሽተኞችን አንስታ እቤቷ አስገብታ አኑራ አብልታ አጠጥታ ብቻ ሳይሆን ማሳክማ ለወግ ማድረግ አድርሳለች እና የሺዳማ ለሺዎች ሆናለች። ለሺ ኢትዮጵያውያን ሆናለችና ታሪኳ ማንም ሰው ሲናገሩ አትሰማም፣ ሲዘምርለት ሲያከብራት አትሰማም። በአደባባይ ለሌሎች ትምህርት እንዲሆን አድርጎ ተቀምሞ ቀርቦ ሲነገርለት አትሰማም ለማለት ነውና የሺዳማ ኢናን ፕሮፊት ኦርጋናይዜሽን ወይም ደግሞ ይሄ መንግስት ማቋቋመ ገንዘብ እየሰበሰብ የምታረገው አይነት ሰው ሳይሆን የራሷን ገንዘብ ኢንቨስት አድርጋ ከኑሯ ላይ ቀንሳ ለብዙ ለሺዎች ኢትዮጵያውያን አፍሪካውያን የደረሰች እህታችን ናትና እንዲህ አይነቱን እድል በመናገኝበት ጊዜ ስለ እንደዚህ አይነት ሰዎች መናገር አለብን። ስለዚህ ዓለም አቀፍ የሴቶች ቀንን ስናስብ ወይዘሮ የሺዳማን ከልብ እናመሰግናለን ለአገልግሎቶት። አሁንም የበለጠ እንደሚሰሩ የበለጠ እንደሚያገለግሉ ተስፋ እናደርጋለን። እግዚአብሔር በጸጋ ይጠብቀልን እንላለን።
ወቅታዊ የሆነውን ያለንበትን የዩኤስ አሜሪካ 2 ወር ያልደፈነውን የፕሬዝዳንት ትራምፕ አስተዳደር በተመለከተ የአፍሪካ ጋዜጠኞች ያሉትን ባለፈው ሰሞን ስንፈትሽ ጥቂት ቆየንና ይህችን ጦማር አዘጋጀን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአፍሪካ ጋር መልካም ግንኙነት አለኝ እያሉ እያጋነኑ ያወራሉ አሉ። ጠጋ ብሎ አንድ ጋዜጠኛ ከየትኛው አፍሪካ ሀገር ጋር ነው ግን ብሎ ይጠይቃቸዋል። ከዋካንዳ ጋር ብለው መለሱ አሉ። ዋካንዳ ብላክ ፓንተር በሚል ሲኒማ ላይ ያለች ምናባዊ ሀገር እንደሆነች አስቡት። ቀልዱ ዛሬ ለምናነሳው መነሻም ሊሆን ይችላል። የፕሬዝዳንት ትራምፕ እና የአፍሪካ ግንኙነትን የአፍሪካ ጋዜጦች ቦግጤም እንደሚል የፍቅርና የጥላቻ ግንኙነት ብለው ሰይመውታል። ይህ አገላለጽ ሁላችንም የምንስማማበት አንድ ነገር ካለ አፍሪካና የቀድሞ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የነበራቸውና ያላቸው ግንኙነት ውስብስብ ነው፣ መልክና ይዘቱ። ትራምፕ በድፍረት ከሚናገሩት እና ብዙ ጊዜ ቅንድብን ከፍ ከሚያስደርጉ ጉድ ከሚያሰኙ መግለጫዎች እስካልተጠበቀ የፖሊሲ እርምጃ ድረስ የሚያደርጉት ጉዞዎች ለአፍሪካ ጋዜጦች ስራ እንዲበዛባቸው፣ ግራ እንዲጋቡና አንዳንዴም እንዲያዝናኑበት አድርጓቸዋል። ከደቡብ አፍሪካ እስከ ናይጄሪያ፣ ኬንያ እስከ ሌሶቶ ድረስ የአፍሪካ ሚዲያዎች 47ኛውን የአሜሪካ ፕሬዝዳንት ሲያሞግሱ ሲያስቁባቸውም ይገኛሉ። ስለ አፍሪካ ሀገራት በሚሰጡት አስተያየት ባለፈ አገደሙ በሚሰጧቸው ጽርፎች የአፍሪካ አምደኞችና ዜና አቀናባሪዎችም ጥሞናቸውን ስበዋል። በደቡብ አፍሪካ ላይ ግን ከንፈር ነከሱ እንበል እንዴ? የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፕሪቶሪያ መሬት እየነጠቀች ነው ሲሉ ደጋግመው በይፋ መናገራቸውን ተከትሎ የደቡብ አፍሪካ መንግስት ደግሞ ለአጸፋዊው ሜጋፎን ዲፕሎማሲ የማስፈራራት ግፊት ማለታቸው ነው መልስ እንደማይሳተፍ አስታውቋል። ትራምፕ ለደህንነት ሲባል ደቡብ አፍሪካ ለመሸሽ የሚፈልጉትን ሁሉንም ገበሬዎች ለመቀበልና ለዜግነትም እዚህ ለማብቃት እንደሚፈልጉ የገለጹበትም ሐሳብንም አስነብበዋል። ደቡብ አፍሪካ የአሜሪካው ፕሬዝዳንት ትራምፕ አዲሱን የሀገሪቱን የመሬት ስሪት በትክክል እንዳልተረዱት ከዚህ ቀደም በተደጋጋሚ የተናገረችውን ደግመዋለች። ከዚህም ሌላ የአሜሪካው ፕሬዝዳንት ሀገራቸው ለደቡብ አፍሪካ አንዲት ሽራፊ ሳንቲምም አንሰጥም ብለው ዝተዋል። የደቡብ አፍሪካ አዲሱ የመሬት ሕግ በጥር ወር ላይ የተፈረመ ነበረ። ይህ በእንዲህ እንዳለ ዘ ዴይሊ ማቭሪክ ምናልባት ትራምፕ ደቡብ አፍሪካን ከዋካንዳ ጋር አምታቷት እንዴ በሚል በሽሙጥ ተናግሮታል። ዋካንዳ ቀደም ሲል እንዳልነው የልብ ወለዷና የሲኒማዋን መቼት ማለቱ ነው። የደቡብ አፍሪካ ነጭ ገበሬዎች የአሜሪካን ባንዲራ ያውለበለቡና እግዚአብሔር ይመስገን ትራምፕ የሚል ምልክት በማንሳት ሰልፍ ባደረጉበት ወቅት ነገሩ ይበልጥ አስቂኝ እየሆነ መጥቷል። በእርግጥ የደቡብ አፍሪካ መንግስት በይፋዊ መግለጫው ምላሽ ሰጥቷል። በመሰረቱ የተከበሩ ፕሬዝዳንት ትራምፕ እባክዎ መስመሩ ላይ ይቆዩ ብሏቸዋል። ጋዜጦቹ በቧልት አይነት ትራምፕ የደቡብ አፍሪካ ፓርላማ የክብር አባል ሆኑ እንዴ እያሉም ይቀልዱ ነበረ። የሌሶቶ ነገር ደግሞ አለ። በሰሞንኛው የፕሬዝዳንት ትራምፕ ንግግር የትኛው አፍሪካ ሀገር ተነስቶ ይሆን ብሎ ቢጠይቁ ምናልባት ናይጄሪያ፣ ኬንያ ወይም ደቡብ አፍሪካ ሊሉ ይችሉ ይሆናል። ግን አይደለም። በሚያስደነግጥ ሁኔታ ትራምፕ በቅርቡ በደቡብ አፍሪካ የምትገኘዋን ትንሽ ተራራማዋ ግዛት የሆነችውን ሌሶቶን አንስተው ነበረ። ስለ አሜሪካ የውጭ እርዳታ ንግግር ባደረጉበት ወቅት ፕሬዝዳንቱ በሌሶቶ የኤልጂቢቲኪዩ መብቶችን ለመደገፍ $8 ሚሊዮን ወጥቷል ስለምን ብለው ይጠይቁና ብዙ አሜሪካውያን ይችን ሀገር የት እንዳለች አያውቁም ሲሉ ተሳልቀዋል። የአፍሪካ ጋዜጦች በዚህ ዙሪያ ትራምፕ ስለ አየር ንብረት ለውጥ ከተናገሩት በላይ ሌሶቶን ጠቀሱ እያሉ ዘብተውባቸዋል። ሌሶቶን ፕሬዝዳንቱ አስታወሷት፣ ግን በተሳሳተ ነገር ያለው ደግሞ የሀገሪቱ ሌሶቶ ታይምስ ጋዜጣ ነበረ። በሌሶቶ ቋሚ መልእክተኛ ያላት ዩኤስ አሜሪካ ፕሬዝዳንቷ በዚህ መልክ መናገራቸው አስገርሟል። በአፍሪካ ጋዜጦች ቀደም በነበሩበት የስልጣን ዘመናቸውም ይሁን አሁን የብዙ አምደኞችን ጥሞና ስቧል። ሰውየው የናይጄሪያው ዘ ፓንች የተሰኘው ጋዜጣ ትራምፕ ለዲፕሎማሲ አለርጂክ ናቸውን ወይስ የዘንባባ ጠጅ አብዝቶ የጠጣ ብዙ መናገር እንደሚያዘወትር አጎት አይነት ሆኑ በማለት በርዕሰ አንቀጹ የተቻቸውም አለ። ፕሬዝዳንት ትራምፕ ሲመረጡ የአፍሪካ መሪዎች ለፕሮቶኮሉ ብቻ ሳይሆን እኔ ልቅደም በሚል ተሯሩጠው የደስታ መልእክት ያሳልፉ መሆናቸውም መረሳት የለበትም።
አምሳያችንን አገኘን ያሻንንም ለማድረግ እፎይታም ተቀዳጀን የሚሉም አፍሪካ ውስጥ መኖራቸው ተሰምቷል። ትራምፕ በቅርቡ በ2024 በተካሄደው ምርጫ በመጡ ጊዜ የኬንያው ፕሬዝዳንት ዊሊያም ሩቶ የትራምፕን ድል ለባለ ራዕይ አመራር ድል ሲሉ፣ የናይጄሪያው ፕሬዝዳንት ቦላ ቲኑቡ ጠንካራ አጋርነታችን ይቀጥላል የሚል ተስፋቸውን ሲገልጹ፣ የደቡብ አፍሪካው ራማፎሳ በቀላሉ እንኳን ደስ አለዎት ብለው ነው ያለፉት። ታዲያ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ደግሞ ቆይ እስቲ ተመለሰ እንዴ አላስወገድነውም ነበር እንዴ ማለታቸው ተነቧል። ታዲያ የኡጋንዳ ጋዜጣ በበኩሉ በዚሁ ርዕስ ብቅ አለ። ትራምፕ ተመለሱ፣ ሙሴቬኒም ተገረሙ። ዩጋንዳውያን የራሳቸውን ምርጫ አስገራሚ ውጤት ግን እየጠበቁ ናቸው ብሎ አንዳንድ የአፍሪካ ጋዜጦች ትራምፕ የአፍሪካ ሀገሮችን ጣል ማድረጋቸው አይቀርምና ደግሞም የአሜሪካው ተራድኦ በብዙ ሀገራቱ የነበረው አገልግሎት በመቆሙ በራሳቸው ላይ እንዲተማመኑ ግፊት መፈጠሩን አበክረው የገለጹ ናቸው። ሌሎችም በቻይና ላይ ያለው ጠንካራ አቋም ማሞካሸት የያዙ ይገኛሉ። ዞሮ ግን የናሚቢያው ጋዜጠኛ አምደኛ እንዳለው ነው ፕሬዝዳንት ትራምፕን ብንወድም ብንጠላ ቢያንስ የምንስቅበት ነገር ሰጥተውናል። የአፍሪካ ጋዜጦች በፕሬዝዳንት ትራምፕ ባሉት ዙሪያ ጥቂት ብናቃምስ ብለን ቀነጫጨብን። ለዛሬው የወቅታዊ መርሃ ግብራችን የኢሳይያስ ልሳኑ የጉዞ ወግ ክፍል 53ኛው ሊቀርብ ከሰልፍ ቆሟል። ቺካጎ መዲና ከጉዞ ወዳጁ ጋር ሆኖ ከነገ ዛሬ ወደ ኒውዮርክ ይመለሳል ተብሎ ይጠበቃል። ነገር ግን ዛሬም እዛው እንዳለ ያቀናበረውን የገጠመውን ነው ይዞልን የሚቀርበው። በዚህ የጉዞ ወግ ታሪክ እንድንቃኝ እንሆናለን። በሙዚቃው ታንኳ ወደ ክፍል 53ኛው የጉዞ ወግ እንሻገር። እንደምን ሰነበታችሁ። እዚች መዲና ውስጥ የአንተ ሀገር ሰዎች ለመጀመሪያ ጊዜ መጥተው የጥቁሩና የአፍሪካ አሜሪካውያኑን ትግልን በማበረታታት ዙሪያና የፈጠሩትን ትልቅ ኩራትና መነሳሳትን እናወራለን አለ ታዲየስ ከቺካጎ ከ11ኛው ዋልተን ስትሪት ላይ ከሚገኘው ወልዶርፍ አስትሪያ ሆቴል ከውጪ ከተንጣለለው መዝናኛ መቀመጫ ላይ እያያዝን እንዳለን ከመቀመጫው ተደላድለን አስተናጋጆቹ እንዳስቀመጡንም የምንጠጣውን ቡና አዘን ወደ ውይይታችን ልንዘልቅ ሁለታችንም ተሰናዳን። በነገሬ ላይ ዛሬ ከቺካጎ ዩኒቨርሲቲ አንድ የኛው አህጉር ፕሮፌሰር ጋር ተገናኝተን ልናወጋ አስበን ነው ወዲህ መጣ ነው። በነገሬ ላይ የቺካጎ ሀለቀን ብሎ አንዱ ሌላውን እየጎተተ ጥቂት አሰነበተን እኮ። የቆየንባቸው ሳምንታት ግን አንድም ቀን የቆየን ሳይመስለን ቅንቡጭ ብሎ ማለቁን ያዙልን። የጋናው ወዳጄና እኔ አንድ ሁለት ጉዳዮች ቀሩን የምንላቸውን ከተመለከትን በኋላ መነሻችን ወደ ሆነችው የኒውዮርክ ሃርለም መዲና የምንመለስ ይሆናል። እቺ አሁን ያለንባት የቺካጎ መዲና በርካታ ታሪካዊ ክስተቶችና ኩነቶች ማህፀንም ናት። ታሪኳ ሰፊና ብዙ ገበሮች አሉት። ቺካጎ በአፍሪካ አሜሪካውያን እንቅስቃሴ ውስጥ ማዕከላዊ ማዕከልም ሆና ቆይታለች። በሲቪል መብቶች፣ በፖለቲካ እንቅስቃሴዎች፣ በባህላዊ መገለጫዎችና በኢኮኖሚ እድገት ውስጥም ወሳኝ ሚና ተጫውታለች። ከታላቁ ፍልሰት እስከ ፕሬዝዳንት ባራክ ኦባማ ምርጫ ድረስ ከተማዋ የጥቁሮችን አመራር በመቅረጽና በዩናይትድ ስቴትስ ውስጥ ተጽዕኖ ፈጣሪ እንደሆነችም ልንገራችሁ። ከቺካጎ መዲና ከወልዶርፍ ኦስትሪያ ሆቴል ከውጪ በተሰለፉት መስተናጋጃዎች ውስጥ እኔና ታዲየስ ቁጭ ብለን ያዝናቸውን ወረቀቶችን እየተናበብን ከፊታችን የቀረበውን ቡናም እየተጎነጨን ነው። ቀትር ላይ ሲሆን ደስ የሚል ጣፋጭ ጀንበር እየተቋደስንም ጭምር። ይሄ ታሪካዊ ሆቴል በጎልድ ኮስት ሰፈር ውስጥ ይገኛል። በከፍተኛ ግብይት፣ በጥሩ ምግብና በቅንጦት ድባቡም ይታወቃል። እንግዲህ ቺካጎ ከዛኒጋባዋ ሆቴል እስከዚህ ቅንጦቱ ትደርሳለች ማለት ነው ብሎ ጀመረና ታዲየስ
ይቺ መዲና በታላቁ ፍልሰት ጊዜ ዋና መጠለያና መጠጊያ የሆነች ነበረች አለ። ቀድሞ ያነሳውን ነጥብ እንዳረሳው ከልቡና ያስቀምጬ አሁን በጀመረው ዙሪያ ጥያቄን ደሞ አስከተልኩኝ። ታላቁ ፍልሰት ነው ያልከው አልኩና ጠየቅኩት። አሁን ግሬት ማይግሬሽን ይሉታል ወይም ታላቁ ፍልሰት የሚባለው በ1910 እስከ 1970 ከደቡብ ዩናይትድ ስቴትስ ገጠራማ አካባቢዎች ወደ ከተማ ማዕከላት የተደረገውን የአፍሪካ አሜሪካውያንን ግዙፍ እንቅስቃሴ የሚያሳይ እንደሆነ ታውቃለህ። እና በዚያን ጊዜ ከ6 ሚሊዮን በላይ ጥቁር አሜሪካውያን የተሻለ ኢኮኖሚያዊ ዕድሎችን፣ የፖለቲካ ነጻነትና ከዘር መለያየትና ብጥብጥን እፎይታ ፈልገው ከደቡብ የወጡበትና አንዷ መሸሸጊያ የሆነቻቸው ደግሞ ይቺ መዲና ነበረች አለና በረጅሙ ተነፈሰ። ለዚህ ነው የንግድ ተቋማቱ፣ አብያተ ክርስቲያናቱና የባህል ተቋማቱ ያደገባት ውብ መዲና የሆነችው አልኩና ቡናዬን ፉት አልኩኝ። እንግዲህ አትርሳ፣ ባራክ ኦባማን የሰጠች ኦፕራ ዊንፍሬ ያለችበትም መዲና ናት። ከታሪካዊነቷ በላይ ደግሞ ማለቴ ነው አለ ታዲያስ። ከዚያ በላይ ደግሞ እነ ጆን ሮቢንሰን የሰጠችንም ናት ለኛ አልኩኝ። የሁለቱ ወደ ኢትዮጵያ ተጉዘው ውለታ የዋሉልንን የአፍሪካ አሜሪካውያንን ፓይለቶች ወይም አብራሪዎች በአይነ ህሊናዬ እየታዩኝ። በነገራችን ላይ እነዚህ ወዲህ ወደ ቺካጎ የመጡት የኢትዮጵያ መጀመሪያ ልኡኮች ነገር ብዬ አንጠልጥዬ ተውኩት። ወደ ቀደመው ውይይታችን ለመግባት እየተከረተረትን በእናንተ ሀገር ንግስት ዘውዲቱ ጊዜ ወዲህ የመጡት ልኡኮች አልነበሩ ብሎ በጥያቄ ጀመረው ታዲያስ። አሁን በርግጥ እያልኩት እያለው የጉዞ ወዳጅ ታዲያስ ከዚያው ወረቀቶች አንዱን አውጥቶ ያሳየኛል። የአቢሲኒያ መልእክተኞች ዩኤስ አሜሪካ ገቡ የሚል ቺካጎ ዲፌንደር ጋዜጣ ላይ በ1919 የወጣ የጋዜጣ ቅጂ ነው። እውንም በበጋው ወቅት በ1919 እንደ አውሮፓውያኑ አቆጣጠር በንግስት ዘውዲቱ ዘመን 4 ኢትዮጵያውያንን የያዘ ልኡካን ቡድን ወዲህ መጥቶ ነበር። አሁን ይህንን ወግ እያቀረብኩ ያለሁ ሳሰላው ከ106 ዓመታት በፊት እንደማለት ነው። የዲፕሎማሲያዊ ጥረት በንግስቲቱ አባት ዘመን በአጼ ምኒልክ የተጀመረ እንደነበረ ታሪኩ ይናገራል። እንደውም ከዚያ ቀደም ብሎ ከአድዋ ድል በኋላ በአጼ ምኒልክ ዘመን የውጮቹ ሀገራት ዩኤስ አሜሪካንን ጨምሮ ስለዚያች ታላቅ ሀገር ኢትዮጵያና ስለ ንጉሠ ነገሥቷ ዝናው እዚህ ድረስ ይነገር ነበርና የሀገሪቱ ጋዜጦች ሳይቀሩ ከነገ ዛሬ ምኒልክ አሜሪካ ይመጣሉ እያሉ ያተሙበት ጊዜ እንደነበረ ብዙ ቅጂዎችን አይቻለሁ። ታዲያ ያኔ በርሳቸው ዘመን የተጀመረው ግንኙነት ወግና ፍሬ ሊያፈራ የመጀመሪያው መንግስታዊ የልኡካን ቡድን ወዲህ ይመጣሉ። ቡድኑ የያዘው የንግስት ዘውዲቱ የክብር ዘብ አዛዥ ደጃዝማች ናደው፣ የአዲስ አበባው ከንቲባ ብላቴን ጌታ ህሩይ ወልደ ስላሴ፣ የጎንደሩ ከንቲባ ገብሩና የደጃዝማች ናደው ጸሐፊ አቶ ስንክሳስ ናቸው። ትሪቲ ኦፍ አሚቲ ወይም የወዳጅነት ስምምነት ይባል ነበር ዋናው መነሻ። ሮበርት ስኪነር የተባለ አሜሪካዊ ነው በዚህ ረገድ ብዙ የለፋ ይባላል አለ ታዲያስ ወረቀቱን እያገላበጠ። አሁን ብዙ ጥረት ተደርጎ የተገኘ ውጤት ነው አልኩ በማረጋገጥ አይነት። የነርሱ ወዲህ መምጣት ብዙ ገጽታ ነበረው አለ ታዲያስ። እንዴት ብዬ ጠየቅኩት። አንደኛ በዚያን ጊዜ ከአፍሪካ አህጉር ነፃ ከምትባልና የአውሮፓ ኃይልን ከሰበረች ሀገር ልኡኮች መምጣታቸው በዚህ ሀገር በዘር መድሎ ለሚሰቃየው የጥቁር ሕዝብ ታላቅ መነሳሳትን ፈጥሮ ነበር። በእርግጥ ይፈጥራል እንጂ ነፃነት አይገባም የተባለ እርሱን የመሰለ በነፃነቱ ኮርቶ በኩልነቱ ተመክቶ ሲያይ ምንም ቢሆን እኔስ ማለቱ አይቀርም አልኩ የታዲያስን አነጋገር ተቀብዬ እያረጋገጥኩ። ሌላው ዲፕሎማሲያዊ ጥረት ሲካሄድ በነጩ መንግስት ውስጥ ኢትዮጵያን ላለማስቀየም ብዙ ጥረት ነበር። ማለቴ የዘር መድሎ እንዳያዩት ቢያንስ በእነርሱ ላይ እንዳይደርስ ለማድረግ የውጭ ጉዳይ መስሪያ ቤቱ በጥንቃቄ ነበር የሚከታተላቸው አለ ታዲያስ አሁንም ወረቀቱን እያገላበጠ። እና ሳያውቁት ሄዱ ማለት ይቻላል አልኩና ጠየቅኩት። የለም እንደርሱ ማለቴ እኮ አይደለም፣ እነርሱ ግን በዘራቸው ምክንያት አንዳችም ችግር እንዳይገጥማቸው ማለቴ ነው አለና አስተካከለው። ስለ አፍሪካ አሜሪካውያኑ ግን ሁኔታ በደንብ ያውቁ ነበር ማለት ነው አልኩኝ አከታትዬ። አሁን እንደውም እነርሱ እዚህ ቺካጎ የተናገሩበትን ቺካጎ ዲፌንደር ጋዜጣ ይዞት ወጥቶ ነበር። በተለይ ማናቸው
ወልደ ስላሴ ነው ብሎ ጠየቀኝ ስማቸውን ለማንበብ እየተቸገረ። ህሩይ ወልደ ስላሴ አልኩት። አሁን እርሳቸው በእንግሊዘኛ አቀላጥፈው የሚናገሩ እንደነበሩና ስለ ጥቁሩ ላይ ስለሚደርሰው ግድያ በተመለከተ አረመናዊ ድርጊት ነው ከሚለው መግለጫቸው ጋር ትግላችሁን ቀጥሉ አታቁሙ ሲሉ በግልጽ መናገራቸውም ተጽፏል አለና ፋታ ሰጠ ታዲየስ። በርግጥም ኢትዮጵያውያኑ የልኡካን ቡድን ሀገራዊ አልባሳታቸውን እንደለበሱ በኩራትና በነጻነት ቆመው ስለ አፍሪካ አሜሪካውያን የተናገሩበት ጉዳይም ይፋ ነው። ከዚያም በተጨማሪ ለኢትዮጵያውያኑ የልኡካን ቡድን ክብር ሲባል በዩኤስ አሜሪካ ብሔራዊ ካፒቶል ላይ የኢትዮጵያ ሰንደቅ ዓላማ መውለብለቡ በአፍሪካ አሜሪካውያን ዘንድ የኩራትና የተስፋ ምንጭም ለመሆን በቅቶ ነበረ። ያ ማነሳሳትና የተስፋ ጭላንጭል በአፍሪካ አሜሪካውያኑ ዘንድ ኢትዮጵያ የሚለውን ተያይዞ መዘከሩና መነገሩም የቀጠለበትን ሁኔታ በዚህ ታያለህ። ታዲያስ ነበረ ብዙም አልቆየ ቀጠለ። አሁን እንኳን የለም እንጂ በዚያን ጊዜ በአመታት ውስጥ ነበር የኢትዮጵያ አርት ቲያትር በሚል እዚህ ቺካጎ ተቋቁሞ የነበረው አለ ታዲያስ። የኪነ ጥበብ ስራ የሚቀርብበት ማለት ነው የኔ ጥያቄ ነበር። አሁን በ1922 አካባቢ ነው አፍሪካ አሜሪካውያን ከነርሱ አተያይ ከነርሱ ቅኝት ጋር ተያይዞ በኪነ ጥበቡ የሚቀርብበት መድረክ ነበር እዚህ ያዘጋጁት። ግሩም ሐሳብ ነው ግሩም አልኩ ተቀብዬ የሄደበት አቅጣጫ እየታሰበኝ። አስተሳሰባችንና እኛነታችንን የሚያሳንስና ከራሳችን የሚያጣላንን ለመፍታት ይሄም አንዱኛ እኮ መንገድ ነው አልኩ። የጥበቡ ዘርፍ አቅምና ጉልበትም ታስቦኝ። እንግዲያ ዓለምን ያሸነፈው ሆሊውድ ነው ይባላል እኮ። ዛሬ የምናየውን ያስተሳሰብና መለኪያ ወይም ነገሮችን የምናይበት መነጽሩ ከየት የመጣ መሰለ? ከዚህ ከባህሉ ከጥበቡ ወረራ ጋር እኮ ነው። ራሳችን በራሳችን መች መፈተት ወይ መተርጎም ቻልንበት ብለህ ነው። እና የቺካጎ የኢትዮጵያ አርት ቲያትር ይህን ነበር ይዞ የተነሳው። የጋናው የጉዞ ወዳጄ ታዲያስ ነበር የሚናገረው። ከዚያስ መዳረሻው ግን ምን ሆነ አልኩና ጠየቅኩት። በፋይናንስ ምክንያት ተዘጋ። ከኒውዮርኩ የሃርለም ህዳሴ ጋርም የተያዘ ነበር ይባላል። ታዋቂው የጥቁር ታጋይና ፈላስፋው ደብሊው.ኢ. ዲቦይስ በፋይናንስ ቢሰናከልም በመንፈሳዊና በጥበባዊ ስኬት ግን ወደር የለውም ብሎ አድንቆታል። ታዲያስ ፋታ ሰጠ እና በኢትዮጵያ ስም የተቋቋመ የጥቁር ህዝብ የጥበብ ማዕከል ነበረ ማለት ነው ጨመረ ታዲያስ። በኢትዮጵያ ስም እዚህ ቺካጎ ያም 300,000 አባላት የነበሩበት የኢትዮጵያ የሰላም እንቅስቃሴ ወይም the peace movement of Ethiopia ትዝ ይለኛል እኮ አልኩኝ። ከዚህ ቀደም በዚህ ጉዞ ማስተዋሻዬ ላይ ያወጋኋችሁንም እያስታወስኩ በ1930ዎቹ ተቋቁሞ ወደ አፍሪካ መመለስ ከሚለው የጋርቬ ኢትዮጵያኒዝም ጋር የተያዘ ንቅናቄን እያሰብኩ አየህ። ቀደም ሲል እንዳልኩ የልኡካን ቡድኑ በክብር መጥተው ስለ ጥቁሩም ትግል ወገንተኛ ሆነው ሲናገሩ ከቀደመው ኢትዮጵያ ታሪክ ጋር ተያይዞ ሁሉም ቢያነሳውና ስሙን ቢቀበለውም አይገርምም አለ ታዲያስ ቀደም ሲል ላነሳሁት ማረጋገጫና ማሰሪያ እየሰጠኝ። ከዚያ የቅንጦት ሆቴል የቀጠርነው የናይጄሪያው ፕሮፌሰር ሲመጣ ታዲያስ ከሩቅ አየውና እጁን ወዘወዘለት። እዚህ ሀገር እጅግም የማታዩት ነገር በእኛ አህጉር የተለመደው ሙሉ ጥቁር ሰማያዊ ሱፍ የተላበሰ ረዘም ያለ መካከለኛ ሰው ወደኛ አቅጣጫ መጣ። ቺኒዱ ባላለው ብሎ ጨበጠኝ። እጁ ወፍራም ሲሆን እጄ እንደ ጥብኝ ገብታ ወጣች። ስሜንም ተናግሬያለሁ። ከታዲያስ ጋር ሞቅ ያለ ሰላምታ ተለዋወጡ። ከተያየን አንድ 10 ዓመት አያልፈንም አለ ቺኒዱ ለታዲያስ። ያልፋል ግን ደህና ነህ አለ ታዲያስ እንዲቀመጥ መቀመጫውን እያሳየው። አፍሪካን እንደዚህ ሰው የሚወድ ያለ አይመስለኝም አለ ቺኒዱ ታዲያስን እያመለከተ ለኔ በሚያወራው አይነት። ወንም የጋናው ወዳጅ ታዲያስ አፍሪካን ከልቡ የሚወድና ብቻውን ሊያነሳት የሚሞክር አይነት ሰው ነው። ደግሞ ለኢትዮጵያ ያለው ፍቅር ሳስበው ያስቀናኝና ራሴን ጭምር እንድጠራጠር እስከሚያደርሰኝ ይጓዝብኛል። በታሪክ የመለከፍ ቡራኬ ደስ እንደሚል ከታዲያስ ላይ አየዋለሁ። አፍሪካን የሚያውቋት ሁሉም ይወዷታል አለ ታዲያስ። ከማወቅ ፍቅር ከፍቅር ማወቅ አለ እንዲሉ ሁላችንም ባገላለጡ ተስማማን። ቺኒዱ ነው ያልከኝ አልኩት ፕሮፌሰሩን። አዎን ቺኒዱ ማለት እግዚአብሔር ይመራል እንደማለት ነው። ኢሳይያስ ነብይ አይደል እንዴ አለና ፈገግ አለ።
ጨዋታ እንደሚችል አነጋገሩ ያሳብቃል። ዋው ስሜን ስጠራው ከዚህ ቀደም የምታውቀው ነው የምትመስለው አልኩ ለጨዋታው ምላሽ ፈልጌ። በደም እንጂ በአፈወርቂ ምክንያት ብሎ ፈገግ አለ። ነፍሱን ይማረውና ጋይ ጸጋዬ ገብረመድህን ስሜን በጠራ ቁጥር ምን አለ ይሄን ስም ብትቀይረው እያለ የሚያሾፍብኝን አስታውሶኝ ፈገግ አልኩኝ። በመጽሐፍ ቅዱሱ ብታስታውሰኝ ይሻለኛል አልኩና ፈገግ አልኩ። ሁላችንም ተግባባን። ተያይተን መልሰን ተሳሳቅን። በነገሬ ላይ ወደ አዲስ አበባ ሄደዋል አሉ እንጂ እሱ ፕሮፌሰር ዶናልድ ሌቭንን ለማግኘት ፈልጎ ነበር አለ ታዲያስ። የኢትዮጵያ አፍቃሪና ታሪክ አዋቂ የሥነ ማህበራዊው ምሁር ዶናልድ ሌቭን ይህን ወግ ለእናንተ አሁን ሳቀርበው ከ10 ዓመታት በፊት ከዚህ ዓለም በሞት ተለይተዋል። ያኔ ግን በቺካጎ ጉብኝቴ ወቅት እርሳቸው ወደ አዲስ አበባ ተጉዘው እንደውም ከአዲስ አበባ ዩኒቨርሲቲ ሽልማት የተቀበሉበት ጊዜ ነበር። አሁን ይመስለኛል በክብር ተጋብዞ ነው። እኛኮ መንዜው ነው የምንለው አለ ፕሮፌሰር ቺኒዶ። ምንድነው ያልከው አለ ታዲያስ። መንዜ ነው ያለው። መንዝ ኢትዮጵያ ሸዋ ሰሜን ሸዋ ነው የምትገኝ። እዛ ኖሮ አልኩና ጀመርኩ። የተከበራችሁ ውድ አድማጮች ከዚያው ቺካጎ ያስኩትን ወግ ሳምንት እንደምቀጥል ቃል ገብቼ ልሰናበታችሁ። አዎ የዛሬውን ግን እዚህ ላይ ባቆም ወደድኩኝ። ቸር ይግጠመን። ኢሳይያስ ልሳኑ ነኝ ከሰሜን አሜሪካ። ጠቅላላ ዝግጅታችንን በዚሁ ተጠናቀቀ። ሳምንት እስከምንገናኝ ድረስ መልካም ሳምንት። ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።